ያቤል ስልክ አይደለም አይደለም ነው እንጂ አንተ አቤል አይደለህ አይደለም አልኩሽ እኮ እና ታዲያ አንተ ማን ነህ ከጥቂት ቀናት በፊት እናንተ ተገናኝተንበት የነበረው ሆቴል ቁጭ ብሎ ያነሳው ፎቶግራፍ እንዴት ማለቴ ዴትነቱን የማላውቀው ኦኬ ፎቶግራፍ ማንሳቴን ግን እርግጠኛ ነኝ ማን ነው ፎቶ ያነሳሽው ይቅርታ ሙና ስትነግሪኝ እኮ ከርግጠኛነት በላይ የሆነ የራስ መታወን ይታየብሽ ነበር ምናልባት ላንተና ለሉሊት ካለኝ ፍቅርና ተቆርቋሪነት ሊሆን ይችላል ነገሩ ግን እውነት ይመስልሻል የሚመስለኝ ነገር ከምነግርህ ጉዳዩን በደንብ አረጋግጬ ቁርጡን ባሳውቅ አይሻልም ይገርማል ሰክረሽ ነበር ማለት ነው እንዴት ልትል ቻልክ በጣም በፍቅር ያበደላ ሴት እንዳለች ውስጥ ነግሪኝ እኮ ውሎ አድሮ እርግጠኛ መሆን የምትፈልጊያት መስሎኝ ነበር እኔም እኮ ሳላዝን ቀርቼ አይደለም በሚያስጠላ አጋጣሚ የዳንኤልን በህይወት መኖር በማወቃችን እንጂ ወንድምሽን እንድታገኙ ካንቺ እኩል እንደደከምኩ መቼም አትክጂው አሁንም የምፈልገው እንድታገኙ መምህራም እንደ ማለት ይሄ ነው እሳቸው ናቸው ቆፍጣና ሽማግሌ ይመስላል ለምን ነበር ሰውየውን የሚፈልጉት እሱ ሊነግሩ ፍቃደኛ አይደሉም ብቻ ግን ለጥቅ ጉዳይ ቀጠሮ እንደነበራቸውና ዘመዱ እንደሆነ ብቻ ነው የነገሩ ጀግናው ሲሳይ ከዚህ በላይ የሆነ ተአምር እንደምትሰራ በደንብ አውቅ ነበር ይቅርታ ያንተ ምን ያልከኝ እንደሆነ አልገባኝም እባብ ለባብ ማለት እንግዲህ የኔና ያንተ ነገር ነው አሜሪካ ላስ ቬጋስ ውስጥ በአንድ ጨርቅ በሚያስጥል ምሽት ቤት ውስጥ ሆኜ ነበር አባትና ልጅ በአንድ ቀን መገደላቸውን የሰማሁት ዜና ሞታቸውን ስሰማ በጣም እንደደነገጥኩ አልክድም የደነገጥኩት ግን አንተም ሞንካ አባትህ ከኔ ጋር የጀመራችኋቸውን በርካታ የተንጠለጠሉ ጉዳዮች ዳር ሳታደርሱ በመሞታችሁ ነው ረባከኝ እንዴ ለማንኛውም ጀግና መሆንህን ሳልነግርህ የቀብራችሁ ዕለት ተገኝቼ ቢሆን ኖሮ በጅልነት ያዘን ነበር አንድ ቀን አባትህን እንደምትገለው እርግጠኛ ነበር እሱንማ ከኔ በላይ ታውቀዋለህ ቀድሞ ነገር እኔ እናንተ በፍጹም አንተዋወቅም ሞተ ከተነሳ በኋላ ትልልቅ ነገሮችን መርሳት ጀምረሃል ማለት ነው እባክህ ከዚህ በላይ አታሳዝነኝ እርሜን እንኳን በአግባቡ ያልተወጣው እድለቢስ ሰው ላይ ይህን ያህል መክፋት ጥሩ አይደለም አልገባኝም ቆይ አንተ ለሲሳይ ምን ሆነህ አትማዘዝብኝ እንግዲህ ይልቅ ያበላሸብኝን ጉዳዮች እንዴት እንደምታስተካክልልኝ በጨዋ ደንብ እንነጋገር እያስተዋልከኝ ወንድም
እኔ እናንተ የሚያገናኘን ምንም የጋራ ጉዳይ የለም። ሲሳይ ከዚህ በላይ እንድታላግጥብኝ አልፈቅድልህም። አይ የምትል ከሆነ እኔ ፒኖ እስከምን ድረስ ልከፋብህ እንደምችል ሳልነግርህ ታውቀዋለህ። አዝናለሁ። እኔ ሲሳይ አይደለሁ። ሄሎ ምን አዲስ ነገር አለ? ምንም የለም። ብቻ ግን ሰዓቱ በሄደ ቁጥር አጽድዬን እስከ ወዲያኛው ማጣት እየመሰለኝ ነው። አይዞሽ፣ ጥሩ ነገር እንደሚሆን ተስፋ ብናደርግ ነው የሚሻለው። በአንተ በኩል ምንም አዲስ ነገር የለም? የለም። ልጅቷ ጋር ደጋግሜ ስለደወልኩ ነው መሰለኝ ተበሳጭታ ስልኳን ዘግተዋለች። ለማንኛውም አንቺ ተረጋጊና ትንሽ ለማረፍ ሞክሪ። ይቻላል ብለህ ነው አቤል? ይሆንልኛል? ለእህትሽ ሁሉንም የምችውን ነገር እያደረግሽ ነው። በተረፈ ነገ የሚሆነውን ነገር ስለማናቅ ፈጣሪን ተስፋ ማድረጉ ነው የሚሻለው። አይመስልሽም? እሺ። ማን ያውቃል? ካመለከትንበት ፖሊስ ጣቢያ ያጸደም መገኘት ያበስሩን ይሆናል። እኔ እንጃ አቤል፣ ራሴን በጣም እየጠላው ነው። የኔ ደግሞ ካንቺ ይብሳል። ለማንኛውም ስልክሽን ሳዘጊ ለማረፍ ሞክሪ። ነገ በጠዋት ተነስተን ፍለጋችን እንቀጥላለን። ስማይ ሲሳይ፣ ያስኩ እኮ ከኢትዮጵያ እስከምትወጣ ራስህን የደበክበት ሆቴል ውስጥ ነው። ከኢትዮጵያ ልውጣ ሳይሆን ወደ ኢትዮጵያ መጥቼ ያረፍኩበት ሆቴል ነው። ይሄን አሪፍ ድራማህን መቼውን ለመጨረስ ያሰብከው? ድራማ እየሰራ አይደለም። ባጭሩ የማላቀው ወንድሜና አባቴ ሞተውብኝ ሀዘን ላይ ያለው ሰው ነኝ እኮ አንተ። አዎ። ማን ነበር ስምህ? ኤፍሬም። እንግዲያውስ እንተዋወቅ። ፒኖ እባላለሁ። ከሲሳይ ጋር ትልቅ ጉዳይ የነበረኝ ካሁን በኋላም የሚኖረኝ ፒኖ። መበለጥ መሸነፍ የሚያመኝ እብሪተኛው ፒኖ። ድራማህን ጨርሰህ ወደ ሲሳይነት ስትመለስ እዚህ ካሉት የኔና ያንተ ሰዎች መካከል ለአንዱ ንገረውና ያኔ መጥቼ ላናግር ዝግጁ ነኝ። ምንም አይነት የሚቀየር ነገር አይኖርም። አንተ የምትፈልገው ወንድሜ በህይወት እንደሌለ ነው የምነግርህ። ስለዚህ ለቅሶ መድረስ ግድ ነው። ሳሌምን ማጽናናት ግን በትክክል ለሞተው ለአቶ አዳነ ብቻ ይሆናል። ማለት አንተማ ከነነፍስህ እዚህ ፊት ለፊቴ ተቀምጠሃል። ስለዚህ ያንተን ስም እያነሳው ላዋርትብህ አልፈልግም። ደህና መሸሽ እማዬ። እንዴት አመሸህ? ምን ነው ብርድ ላይ ፈልጌው ነው። እንዴ አመመሽ እንዴ? አዎ። ታዲያ ምን ጠብቂያለሽ? ተነሽ ሐኪም ቤት እንሂድ። አልሄድም። ለምን? ካንተ ማወቅ የምፈልገው ነገር ስላለ እንድንነጋገር ፈልጋለሁ። ይሄ ነው ያሳመመሽ ጉዳይ? ይልቅ አሁን ከብርድ ላይ ተነሽና ወደ ቤት ግቢ። ጥላይ ልትገባ ነው? ማየ ግቢ ያልኩሽ እኮ።
ማወቅ የምፈልገው ነገር አለ እያልኩ መሰለኝ። ለፈጸምኩበት በደል ሁሉ ይቅርታን ጠይቃለሁ ልጄ። ምን ማለት ነው? የኔ እናትነት የተበላሸው ገና ሲጀምር ነው። ማየ እንደዚህ አይነት ነገር መስማት አልፈልግም። ባትፈልግም እውነቱን እኔም አንተም መሸሽ አንችልም። የሰሞኑ ሁኔታ በሙሉ ወደ ኋላ ተመልሼ ብዙ ነገሮች እንዳስብ አድርጎኛል። ደህና ትምህርት እንድታገኝልኝ ብዬ ከደሴ ወደ አዲስ አበባ ስልክ ነው ያንተ ህይወት ነው ያበላሸሁት። ማየ አሁንም የህይወት የመበላሸት እያሳሰበሽ ነው ማለት ነው? ህይወት ተስተካክሏል እንዴ? በላ ንገረኝ። እርግጥ ነው ተሳክቶልኝ ልታይ የምትፈልጊው ነገር አለ። ሁሉም ነገር ግን የሚሆነው በጊዜው ነው። ይልቅ አሁን ለምን ይቅርታ እንደጠየቅሽኝ ማወቅ ፈልጋለሁ። ነገርኩህ እኮ አክሊሌ። ወንድሜ ጋር ከምልክ ይልቅ እኔው ጋር ደብቄ ባሳድግ ጥሩ ነበር። ማየ አንቺም ሆንሽ አጎቴ ለኔ መሆን የሚገባችሁን ሁሉ ሆናችሁልኛል። በተረፈ በህይወት መንገዴ ላይ ያጋጠመኝ ነገር በሙሉ መሆን የነበረበት ስለሆነ ሆኗል። ይሄንንም እምነት በልቤ ውስጥ ያሳደግሽልኝና መጻፌንም እንዳሳተም ከሉሊት ቀጥሎ ምክንያት ይሆንሽኝ አንቺ ነሽ። ምን ዋጋ አለው? መጽሐፍን ተከትሎ ባንተ ኑሮ ላይ የመጣው ነገር ሁሉ ግን በራሴ እስካዝን ድረስ ልቤን እየሰበረው ነው እኮ። ለምን ይሆናል ማየ? ለምን? የአክሊሉ እናት እኮ አሁንም እርጉዝ ነች። ይሄንን አታውቅም? ማየ አሁን በጣም እያነደድሽኝ ነው። እንግዲያውስ ውስጥ ያለውን እውነት ልንገርህና ይበልጥ ተናደድብኝ። ተስፋ ቆርጫለሁ። ማየ አሁን እየሆንኩ ያለሁትን አለመሆን አልችልም። በቃ መሆንና መገለጥ ያለብኝ እንደዚህ ነው እኮ። ለምን ንገረኝ። ለምን ሲባል ነው በቁመህ የምትሞተው? ሐዘን ለብሰህና ወርሰህ የምትኖረው? ለሉሊት። ምን አልክ? ለሉሊት ሞገስ ስል መኖር ያለብኝ እንደዚህ ነው እኮ። እንዴት አይነት ኑሮ? ያው እንደዚህ አይነት ኑሮ። አንቺ ተስፋ እንደቆረጥሽበት አይነት ኑሮ ንገረኝ። የነገርኩሽ በቂ ነው። አይደለም። በሰላም ነው እዚህ ብቻሽን ቁጭ አልሽው? ልጄ ቀጥራኝ ነው ግን ቀረችብኝ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እዚሁ ነበር የቀጠረችኝ። ካላስቸገርኩ ስልክ ታስደውለኛለህ? እኔ ሞባይል የለኝም። ስንት ነበር? 09 13 69 ለሉሊት ሞገስ አልከኝ? ለሷ ስትል እንዲህ መሆን ያሰኘ ምን ፍለጋ ነው ባክህ? ማየ ከዚህ ያለፈ እንድትጠይቀኝም እንድመልስልሽም አልፈልግም። እንዳታስበው። ዛሬ ገልጠህ እንድታሳየኝ የምፈልገው እውነቱን ብቻ ነው። አየሽ ማየ ለትንሽ ጊዜ ዘመዶችሽ ጋር ሄጂና ብቻዬን ልሁን ያልኩሽ ለዚህ ነበር። ይበቃል። አሁንም ቢሆን አልሄድም። ይልቅ ቅጩ መልስ ስጠኝ። እየጠበቅኩ ነው። ማን ነበር ያልሽኝ ስምሽን? አጸደ። እዛች ሶፋው ላይ አረፍ በይ።
ስማኛ ክሊሌ ያመንክበትን ነገር እስካደረክ ድረስ የምትቆጭበት ምንም ምክንያት ሊኖር አይችልም። ያመንኩበት ነገር ሙሉ በሙሉ ስተት ነው እና ምን ይፈጠር ነው የምትለው? የተፈጠረውን ማስገደደሽ ነገርኩሽ ኩማዬ። በባልና ሚስቱ መሃል ለተፈጠረው ነገር አዝናለሁ። ውሎ አድሮ መታረቃቸው አይቀርም። ስለዚህ አንተም ከራስህ ጋር ታርቀ ሰላማዊ ኑሮህን ብትቀጥል ይሻልሃል። ምን እንደገባይ ታውቂያለሽ? እኔም ሆንኩ መኮንን ለሉሊት በጭራሽ የማናስፈልግ ሰዎች ነን። እሷ እንግዲህ ሰውየው አስፈልጓት አብራው እየኖረች ነው። አንተ ምን ልሁን ብለህ ነው በባዶ ሜዳ የምትንጨረጨረው? ለምን እንደቀላል ታይዋለሽ? ሉሊት እኮ ሰላምና ጤናዋን ያጣችው አክሊሉ የሚባል ከንቱ ሰው ያሳተመው መጽሐፍ ተከትሎ። ይበቃሃል። ልጄ ከንቱ አይደለም። ስማይ ልጄ፣ እስካሁኗ ምሽት ድረስ ሉሊት ያንተ ጉዳይ ሆና ኖራለች። ከዚህ በኋላ ግን በፍጹም ራስ ምታት እንድትሆንልህ አትፍቀድላት። እሷ እኮ ያንተ አይደለችም። በምንም ምክንያት ያንተ ጉዳይ ልትሆን አይገባትም። የኔ እንደማትሆን አውቃለሁ። ግን ቢያንስ የኔ ባትሆንም ሰላማዊ ትዳር እንዲኖራት አረዳዋትም። ስለዚህ አልወዳትም ማለት ነው። አሁንም ሆነ ከዚህ በፊት ለነበራት ስብራት ተጠያቂው ነኝ። ይህን ስልጅ አዝናለሁ። እኔም ሆንኩ ያሳተምኩት መጽሐፍ ከንቶች ነው። ጨነቀኝ አቤል። አእምሮዬ ጥሩ ነገር ማሰብ አልቻለም። ጠዋት ያጸድዬ ሞት ሊያረዱኝ ሰዎች ወደ ቤት የሚመጡ መሰለኝ። ምን ይሻለኛል አቤል? በሰላም ነው ግን እንዲህ በነፍስ የፈለጉኝ አክሊሉነት? ይሄን የሚወስነው ካንቺ የምሰማው መልስ ነው። ሁሉም ነገር አልገባኝም። ምንድነው እሱ ያልገባኝ? ልጄን ምከሪልኝ አልኩሽ እንጂ እንዲህ አቅሉን የሳተ ሀዘንተኛ አድርግልኝ መች አልኩሽ? እኔ እርሱ
እሱን ለማስደሰት ያለኝን ነገር አድርጌያለሁ። አክሊሉ ግን እኔ ከመከርኩትም በላይ ብዙ ነገር የሚያቅሰው ነው። የሚያውቀውን ሁሉ መኖር ተስኖታል። ምን ችግር አለ? ልጄ ችግር ተለይቶት አያውቅም። ቆይስ ቀስ በሉ ማስረዳ። ምንድነው የተፈጠረው ነገር? የተፈጠረውም ሆነ ወደፊት ሊፈጠር የሚችለው ነገር ሁሉ ምንጭ ያለው አንቺ ጋር ይመስለኛል። ምን ያሉ እንደሆነ አልገባኝም። በትዳርሽ ላይ በተፈጠረው ነገር በጣም አዝናለሁ። ከባለቤትሽ ጋር በሰከነ መንፈስ ተነጋግራችሁ ቤታችሁን ብታቀኑት መልካም ነው። በተረፈ ግን አንድ ልደብቅሽ የማልፈልገው ነገር አለ። ምንድነው? አክሊሌ ምንም ባይለኝም መቼም እናቱ ነኝና ሳይነግረኝ የሚገባኝ ነገር አለ። ምንድነው? ንገሩኝ። ልጄ ከቀን ወደ ገደል አፋፍ እየሄደ መሆኑ ታውቆኛል። እንደው ዝም ብዬ ሳስበው ለዚህ ምክንያቱ ደግሞ አንቺ ነሽ። እንደዛ ከሆነ የገባሁት በጣም አዝናለሁ። እርግጠኛ ለመሆን ባይችልም ግን ጥሩ ነው። ይገርምሻል፣ አክሊሌ አሁንም የሱን መልካም ህይወት የምትመኝለት ሴት እንደሆንሽ አጥብቆ እየነገረኝ ነበር። ግን ምን ዋጋ አለው? እንድትረጂኝ የለመንኩሽን ነገር ከማድረግ ይልቅ ልጄን ወደ ሞት ጎዳና እየነዳሽው ነው። ቆይ ግን ምን እያሉኝ እንደሆነ ይታወቁታል? አክሊሉ እናት በደንብ የገባኝን ነገር ነው የነገርኩሽ። በጭራሽ አልገባሁት። እኔ የአክሊሉንም ሆነ የማንንም ሞት የምመኝ ሴት አይደለሁም። በፍጹም ላምንሽ አልችልም። ቆይ ቀስ በሉና በእርግጠኝነት ልቤ የሚለኝን ልንገርሽ። አክሊሌ ለብቻው ስታገኙ እንዲጠነክር ሳይሆን ዳግም ወደ ትላንት ህይወቱ ተመልሶ እንዲልፈሰፈስ የምታደርግ ይመስለኛል። እኔ? አዎ አንቺ። የእውነት በጣም ነው ማዝነው። ልጄን ስለጎዳሽብኝ እኔም ካንቺ በላይ ያዝኝብሻለሁ። ይሄን ሊነግሩኝ ነው የፈለጉት? ምን ነው ትልቅና አሳሳቢ ጉዳይ አይደለም? አሁን ምንም ልሎት አልፈልግም። ግን አንድ ቀን እውነቱ ሲገባዎት ይቅርታ ይጠይቁኝ ይሆናል። እሺ ምንድን ነው አሁን ከኔ የሚፈልጉት? ልጄ ላይ የምትሰሪውን ነገር እንድታቆም ይፈልጋለሁ።
ባክሽን እህት ደጋግሜ የደወልኩልሽ ከባድ የቤተሰብ ችግር ስለገጠመኝ ነው። ትናንትና ባንቺ ስልክ የደወለችልኝ እህታችን ናት። የመንፈስ ጭንቀት እንዳለባት መቼም ከሁኔታዋ እንደተረዳሽ እርግጠኛ ነኝ። እና ባክሽን እህት የት እንዳለች ግራ ገብቶናል። ከፍተኛ ጭንቀት ውስጥ ነንና ስለ ፈጣሪ ብለሽ አናግሪኝ። እንደምን አደሩ አቶ ተፈራ? ቅርታ ዛሬ ስራ መግባት እንችላል መሰለኝ። ጤንነቴ ትንሽ ጥሩ አይደለም። አሜን። እሺ አመሰግናለሁ። ደህና እንዴ ማም ዛሬ ስራ የለሽም እንዴ? ዛሬ አምጫቺ ትንሽ ራሴን ማማ አድርጎኛል። ብዙ ጊዜ ራሽን የሚያምስ ትናደጂ ነው አይደል? ግን አይዞሽ አሁን ይሻለኛል። እሺ ቆይ ግን ማን ነው ያናደደሽ? ያናደደኝ ሰው ነው ማለት አንዱ የሴት ነው። ከቴኳንዶ ቤት መጥቶ አንቺና የፓፒ አልጋ ላይ ተኝቶልሻል። አቤት። እንዴት ነው መኮንን? ደህና ነኝ። ማልበል ትግስት ነኝ። ኦ ትግስት፣ እንዴት ነሽ? በጣም የተጠፋፋን አይመስልህም? ተጠፋፋን አይደል? ተረሳሳን እንጂ። በጣም ይቅርታ። እኔም አገኝሻለሁ ብዬ ቃሌን መጠበቅ ተሳነኝ። አትጨነቅ። ማሰብ ራሱ እኮ ትልቅ ነገር ነው። አመሰግናለሁ። ቆርጬ ማልጥላቸው ወንድሞቼ ከስር ተፈተውልኝ ደስ ብሎኛል። በእውነት እንኳን ደስ አለሽ። እንኳን አብሮ ደስ ያለን። እንዴት ነው ታዲያ? ድፍረት ካልሆነብኝ ከሰሞኑ ቤቴ ብቅ ትላለህ? እችላለሁ። ማሚ ወይ አንቺ በጣም ከመምሽ ለምን ሐኪም ቤት አትሄጂ? አይ ደህና ነኝ። አሁን ይሻለኛል። አንቺ ይልቅ ዛሬ ስፖርት እንዴት ነበር? ብዙ አልሰራንም። ለምን? አሰልጣኛችን ዛሬ ፕሮግራም ያዘልን በቀናት መካከል የሚባለው መጽሐፍ ደራሲ እሱ መጥቶ እንዲያስተምረን ነበር። እሺ። ደራሲው ግን ዛሬ አልመጣም። ማለት ከዛሬ በፊት እናንተ ጋር መጥቶ ያውቃል? አዎ ብዙ ቀን መጥቶ አስተምሮናል። ደስ የሚል ሰው ነበር። አሁን ግን ስፖርት ቤት ያሉ ተማሪዎች በሙሉ በጣም ጠልተውታል። ለምን? እውነተኛ ታሪክ ጽፌያለሁ ይላል እንጂ ውሸት ነው ተብሎ በሬዲዮ ተነግሯል አሉ። እሺ እናማ በቃ አክሊሉ ዝም ብሎ ፎጋሪ ነው ብሎ ጠልተውታል። እውነትህን ነው?
በእውነት ማሚ እንደውም ዛሬ ቢመጣ ኑሮ አሰልጣኛችን በሬዲዮ ስለተነገረው ነገር ሊያዋራው ፈልጎ ነበር ግን እሱ አልመጣም አድማጮች ያፋልጉኝ ማስታወቂያ አለን ተፈላጊዋ ሴት አጸደቢተው ትባላለች እድሜዋ 40 ሲሆን ጠይም ረዘም ያለች ናት አጸደቢተው የእህቷ ቤት ከሚገኝበት ሰሚት ኮንዶሚኒየም ግቢ እንደወጣች አልተመለሰችም አጸደቢተው የመንፈስ ጭንቀት ያለባት ሲሆን ከቤት በወጣችበት ቀን የለበሰችው ቡኒ ታይትና ወይን ጠጅ ሸሚዝ ነው ተፈላጊዋ ያለችበትን የምታውቁ ወገኖች በስልክ ቁጥር 0913 66 20 86 ወይም 0963 12 96 02 ደውላችሁ ብታሳውቁን ወረታ እንከፍላለን ቤተሰቦቿ ጤና ይስጥልኝ እባክዎ የመዝናኛ ዝግጅት ክፍልን ባልደረቦች አገናኙኝ ሄሎ ጤና ይስጥልኝ ሉሊት ሞገስ እባላለሁ ሄሎ ይቅርታ የኔ ቤት አይሰማኝም ሄሎ ሄሎ ሄሎ